ልዩ ተጋለጠች። ባርኮት ልዩን ፈነከታት ሽጉጥ በመያዝም። ልዩ ያስቀመጠችውን ደብዳቤ ዶክተር ረብቃ አሳልፋ ለባርኮ ሰጠችው። ባርኮ ዶክተር ረብቃን ካላመጣሽ አለ። ባርኮ ደብዳቤውን ሲያየው ከዛች ከልዩ የምትባል ደንቆሮ ከሆነ ይሄ ደብዳቤ የተላከው ከነዘር ማንዝሯ አጠፋታለሁ አለ። ይህን ጊዜ ረብቃ ደነገጠች። ረብቃ አልሰጥም ብትለውም ሳትወድ በግዷ ሴት አድርጎ ተቀበላት። እንግዲህ በጣም በሚያሳዝን ሁኔታ ዶክተር ረብቃ በእርግጥ ደብዳቤውን ፎቶ አንስታ ለፍቅረኛዋ ልከዋለች። ግን እሱ አሁንም ቢሆን ልዩን ፈልጎ ማግኘት እንዳለበትም ያለችበትን ቦታ እንዲከታተሉ ሰው አደረገ። ዶክተር ረብቃ ሳትፈልግ በግዷ ደብዳቤውን ቀማት። ለመደበቅ ብትሞክርም እገልሻለሁ ሲላትም አስጥታ ሰጠችው። ነገር ግን ረብቃ አሁን ትልቅ ድብቅ ሚስጥሩን አቃበታለች። ሳቤላን ድና እያሰቃየቻት ትገኛለች። ልጁ እዚህ መታለች ብላ ሳቤላ ለአባቷ ስለነገረችው አሁን ላይ ድና ደግሞ ከበር ሆና አዳምጣ ሳቤላን እያሰቃየቻትና ደም እንባ እያስለቀሰቻት ትገኛለች። በዚህን ሰዓት ዶክተር ረብቃ ለምንድን ነው እንደዚህ የምታሰቃያት? ለምንድን ነው እንደዚህ የምጮህባት? ህፃን ልጆች እኮ የስነ ልቦና ችግር ሊደርስባቸው ይችላል ስትላትም ምን አገባሽ በገዛ ልጄ በማለትም አባረረቻት። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሳቤላ ቀጣይ ፓርቲ ይዘመተናል። እንግዲህ ሳቤላን እያሰቃየቻት የምትገኘው ዲና እንዲሁም አብርሃም በማያውቀው መልኩ ደስ የሚል ቆይታ ነበር በማለትም ወደ ስራ አብረን እንሄድ ሲላትም አይ አባቴ እኔ አልሄድም ምክንያቱም አሞኛል ብዬ አስፈቅጄ ነው የመጣሁት በማለትም ነገረችው። እሱም መሻለ። በዚህን ሰዓት ዶክተር ረብቃ ደብዳቤውን ልክፈተው አልክፈተው በማለትም መጨረሻ ላይ ግን ልዩን አግኝታ ማውራትና የተፈጠረውን ምን እንደሆነች ማወቅን ፈለገች። ደብዳቤውን ይዛ ልዩን ፍለጋ ውጭ ላይ ወጣች። ልዩና እንዲሁም ደግሞ ሙልጭ እሷን እየተመለከቱ ነበር። አቤ አላገኘውም፣ በቃ ደብዳቤውን እኔ እሱ ያገኘዋል ብዬ ነበር ግን አላገኘውም። ይቺ የእነሱ ቅጥረኛ ነች፣ እሷ ናት ያገኘችው አለች ልዩ። ይመስልሻል? አዎ ሙልጭ አዎ አለችው። እና ምን ማድረግ ይቻላል ሲላትም ምንም ማድረግ አይቻልም መሄድ አለብኝ አለችው። ልዩ ቢያገኙሽ ምን እንደሚያደርጉሽ አስበሽዋል? ይገልሻል እኮ አላት። ይግደሉ ከፈለጉ አለችው። አረ ልዩ ጤነኛም አትመስኝም፣ ተረጋጊ አላት። የምን ተረጋጊ ነው? ከፈለጉ ይግደሉኝ፣ መሄድ አለብኝ። ሳቤላ እንደዛ እየተጨናነቀች እያለቀሰ የትቻት መምጣት የለብኝም ነበር አለችው። በዚህን ሰዓት እሱም ምን ሆነሽ ነው? ምን ፈልገሽ ነው አላት። ከዛም አላውቅም፣ ተረጋጊ፣ እነዚህ መሰሪዎች አረመኔዎች አላት። አይ እኔ እዚህ መቀመጥ የለብኝ መሄድ አለብኝ አለችው። በዛ ላይ ደብዳቤውን አንቺ እንደሆንሽ ታውቁ ይገሉሻል አላት። በቃ እሺ አለች። በዚህን ሰዓት እንግዲህ ዶክተር ረብቃ እየፈለገቻት ነበረ። በቅርብ ርቀት እየተፈላለጉም ሳይገናኙ ቀሩ ልዩና ዶክተር ረብቃ። እናም ልዩ የምታስበው የነ አብርሃም ማለቴ የነ ድና ሰው መስላ ነው የምታስባት። ረብቃም ደግሞ እንደዛው። አሁን ላይ ደብዳቤውን ስታነበው ግን ልዩ አብርሃምን ለማዳን የምታደርገው ጥረት እንደሆነ ገባት። ይችን ልጅ ማግኘት አለብኝ አለች። በዚህን ሰዓት እንግዲህ ዶክተር ረብቃን ፊት ለፊቱ አገኘ ባርኮ። በዚህን ሰዓት ሲያገኛትም ምን አባሽ የት አባሽ ሄደሽ ነው አላት። ምን አገባ መውጣት አልችልም እኔ እኮ እዚሁ ነኝ አለችው። እኔ ሳልፈቅድልሽ እዚህም ቢሆን መውጣታችም አላት። አላበዛኸውም እንዴ? ከዚህ በላይ ምን ሊሆን ነው የምትለው አለችው። ከዛም ቀጠለና ማለት እኔ ካልፈቅድልሽ ፍትልክ ብትይ እገልሻለሁ አላት። ሞክረኛ አለችው። በዚህን ሰዓት እንግዲህ በጥፊ ሊመታ ሲል አብርሃም ደረሰበት። ባርኮ ምንድነው የምትሰራው አለው። አይ
ወንድሜ እየተቃለድን እኮ ነው። አይደለም አታፍርም? አይደብርም? ሴት ልጁ ላይ እጅን ስታነሳ ሲለውም አረ እንደዛ አይደለም አአ ነው እንጂ እያየሁ አይደል እንዴ አለው። በቃሽ ወንድሜ እየተቃለድን ነው አለና የዶክተር ረብቃን ትከሻ መታ አደረጋት። ዶክተር ረብቃም ዝም አለች። ችግር አለ ረብቃ ሲላትም አይ ምንም ችግር የለም እሱ ቀልድና ምሮ ስለማያስታውቅ ነው ቀልድ ነው አለችው። ከዛም ሄድ ባርኮት መጣሁኝ እኔ አለው። ከዛም ይሻላል እንዴ? ሂድ እሺ ወንድሜ በማለትም ሄደ። ዶክተር ረብቃን አብርሃም ችግር አለ ምን አርግ እያለሽ ነው ሲላትም አይ ምንም ችግር የለም አንቺ ሕፃን ልጅ አይደለሽም ራስሽን በደንብ የምጠብቂ ሰው ነሽ፣ ግን ቢሆንም ችግር ታለ ደውይልኝ በማለት የስልክ ካርድውን ሰጣት። በዚህ አድራሻዬ ምንም ነገር ከተፈጠረ ንገሪኝ በማለትም እሷም መሻለች። በዚህን ሰዓት አቶ አብርሃም አለችው። ከዛም አብርሃም ብለሽ ጥሪ ብዬሽ ነበር። አቤት የሆነ ነገር ልነግርህ ነበር ንገሪኝ። በቃ እንግዳ ማታ ስትመለስ አይ ንገሪኝ አላት። ምክንያቱም ዶክተር ረብቃ ያስታወሰችው አባቷን እንደሚገልባት የያዘባትን ቪዲዮ በሚዲያ ለቆ እንደሚያዋርዳት አባቷ ያንን ሲያይ በራሱ ጊዜ ክብሬን አጣሁ ብሎ ሴት ብሎ እንደሚሞትባት ስለሚያውቅ ስላስፈራራትም ነበረ። በቃ እሺ ሌላ ጊዜ አለችው። እሺ በማለትም አብርሃምም ሄደ። በዚህን ሰዓት መኪና ላይ ሊወጣ ሲል ሳቤላ በመስኮት ላይ አባ አለችው። ወየ ልጄ በማለትም እናቶሎ ብላ ስትጠቅሰው እንግዲህ አብርሃም እየሮጠ ወደ ቤት መጣ በህመሙ ላይ። ከዛም ያንን ደረጃ ድጋሚ በግድ ወጣው። በዚህን ሰዓት ባርኮ ሳቤላ ስለጠራችው የመጨረሻ ተበሳጨ። እናም ምን ሆነ ነው አባቴ አለችው ዲና። ልጄ መርሳት የለብኝም ነበር እቤት ደርሼ ሳላያ ልሄድ ስል ጠራችኝ። ሳቤላ ጠርታኝ ነው። ልጄን እንዴት እረሳለሁ? በጣም ራስ ወዳድ ሰው እየሆንኩ ነው አላት። እንደ አባቴ እንደሱማ አትበል አለችው። በዚህን ሰዓት ምን አባቷ ፈልጋ ጠራችው ይቺ መሰሪ? ቆይማ ይሄን ነገርማ ማዳመጥ አለብኝ አለችና ድና አብርሃምን ተከትላ ገባች። ከኋላው ቆመች ሳያያት። አብርሃም ሳቤላን እቅፍ አድርጎ ይዞ የኔ ልጅ ሳላይሽ ሄድኩኝ ልንገርህ ምንድን ነው የምነግርኝ? ንገሪኝ የኔ ቆንጆ የኔ ልዕልት እኔ ላንቺ ምንም መሆናለሁ እያለ ሳቤላን እንግዲህ በዛ በዚህ ማለት ጀመረ። ከዛም ሳቤላ አባ ልዩ መታ ነበር አለችው። ምን? መቼ መታ ነበር? ዛሬ። እና ታዲያ ወደ የት ሄደች? ከመጣች ለምን እኔ ያላየዋትም አላት። ሄዳ ነዋ ተመልሳ። እሺ የእውነት ልዩ ደስ ትላለች። አቅፋኝ አጫውታኝ ነው የሄደችው ግን አልቆየችም አለችው። የኔ ልጅ በቃ ደስ ብሎሻል? አዎ ደስ ብሎኛል ልዩዬ አለችው። ልዩ ዛሬ ከመጣች ነገም ትመጣለች፣ የትም አትቀርም። ላንቺ ደስሳ ስል ልዩን አመጣታለሁ። ባንቺ በልዩ ጉዳይ እንድትጎጅብኝ አልፈልግም አላት። እሺ በቃ አባዬ ብላ እሱም ወጥቶ ሄደ። በዚህን ሰዓት ምን ሆና ነው ምንድን ነው አለችው ዲና ያላልሰማ ይመስላል። ልጄ አእምሮዋ ውስጥ የተቀረጸውን እያወራች መሰለኝ፣ አሟታል መሰለኝ። ልዩን አየዋት ነው የምትለው። ልዩ ደግሞ የለችም ሊሆን ይችላል። በቃ አይ አተማርትባት ያጋጥማል እኮ አለችው። አይ ልጄ በልዩ ጉዳይ እንደዚህ መሆን የለባትም ሲልም እሺ በቃ ትመጣለች አለችው። አመጣታለሁኝ ሲልም ትመጣለች እሺ በቃ ስትለውም በቃ ሄደ ስራው። በዚህን ሰዓት ዲና ሙቼ ነው ቁሜ እሷ ድጋሜ እዚህ ቤት የምመጣው እናያለን ስትመጣ አለችና ወደ ሳቤላ እየሮጠች ሄደች። ዶክተር ረብቃ በእርግጥ ባርኮ ስለተጨቃጨቃት አብርሃምም ስላዳናት ስልክ ደውላ እያወራች ነበረ። የምታወራው ፍቅረኛዋን ነው። አንድ ትልቅ እሱን የምናሸንፍበት ትልቅ ነገር ያገኘን ይመስለኛል አለችው ለኤፎ። ምንድን ነው ሲላትም እዩልክ
አንድ የአብርሃም ሰው ትመስለኛለች። ለአብርሃም እንዲደርስላት ብላ ያመጣችው ደብዳቤ ግን ደግሞ እነዚህ አረመኔዎች እጅ ሊገባ ነበረ። እኔ አንስቼ ሳነበውም አየሁትኝ። እሱን የሚጠብቅ ደብዳቤ ነበረ። ራስህን ጠብቅ ብላ ከናድራሻዋ ነበር የጻፈችው። ስለዚህ እና እሱን ደብዳቤ ካዩብሽ ትልቅ ችግር ይፈጠራል። ስለዚህ ራስሽን ጠብቂ፣ ደብዳቤውን ፎቶ አንስተሽ ለእኔ ላኪልኝና እኔ ደግሞ እዚህ በወረቀት አዞረዋለሁ አላት። እሺ በቃ እና ልጅቱን አወራሻት? ስህተት የሱ አይደለ? አመናጭቄ እዚህ ቤት በእርግጥ የቤት ሰው ናት። አብርሃምን የምትጠብቅ ናት። በሩን ከፍታ ነው የገባችው። ቁልፍ አላት። ግን ደግሞ ምን ማድረግ እንዳለብኝ አመናጭቄ አባረርኳት። በዚህን ሰዓት ልጅቷ ግን የሆነ ነገር አላት አለችው። በቃ ይሁን፣ አሁን እሱን ደብዳቤ ከተነቃብሽ የመጨረሻ ችግር ይፈጠርብሻል። ራስሽን ጠብቂ፣ እኔ ላንቺ የማልሆነውን ነገር እሆናለሁ አላት። መጨረሻ ላይ ይህ ሁሉ ስቃይ እኔ ችዬ ተሸክሜ አንቺን በወጣሽ ነጻ ደስ ይለኝ ነበር አለ በሆዱ። በዚህን ሰዓት ድና ቀጭቋ እያለች ገባችባት ረብቃ ክላስ። አንቺ የሆነ ደብዳቤ ያላየሽው? የምን ደብዳቤ ነው? ምን ትሰሪያለሽ እዚህ? እኔ ደብዳቤ አላየሁም፣ ስለዚህ አላቅም። እዚህ የመጣ ሰው የለም ነበር? አዎ ማንም የለም። እርግጠኛ ነሽ? አዎ ማንም ሰው የለም፣ የመጣ የለም እስካሁን አለቻት ዶክተር ረብቃ። ከዛም ድና ቀጥታ ወደ ሳቤላ ሄደች። ሳቤላን ሴት አርጋ ይዛ አንቺ ልዩ የት ነበረች? መቼ ነው የመጣችሁ ስትል አረ አልመጣችም እና ለአባትሽ እኮ ስታወሪ ሰምቻለሁ አለቻት። አልመጣችም ዲና፣ አታስቀኝ፣ እንደዛ አታድርግኝ አለቻት። ገና ምን አይተሽ አለቻት። ዲና ልዩ አልመጣችም አለች። ተናገሪ አለዛ ሲጣርግ ደፋሻለሁ ስትላትም ጸጉሯን ይዛ ስትነጫጫት አው መታለች አለቻት። ደግሞ ያየሽውንም በህልሜ ነው፣ ግን እኮ እዚህ አልመጣችም፣ በህልሜ ነው ያየኋት አለች። ይኸውልሽ ለአባትሽ ትንሹንም ትልቁንም የምትናገሪ ከሆነ ይህን ጸጉርሽን ነጫጭቼ ነው የምጥልልሽ በማለትም ዲና ሳቤላን አስፈራራቻትም አስለቀሰቻትም። በዚህን ሰዓት ዶክተር ረብቃ በሩን ከፍታ መጣ። ቆይ ለምንድን ነው የምትጮህባት አለቻት። ምን አገባሽ በገዛ ልጅ አለ ዲና። በዚህን ሰዓት ህፃን ልጅ ናት፣ ልጅሽ ናት። በእርግጥ አያገባኝም፣ ግን ደግሞ ህፃን ልጆች የስነ ልቦና ችግር የሚደርስባቸው በእንደዚህ አይነት ምክንያት ነው። ልትንከባከቢያት እንጂ ልታሰቃየት አይገባም አለች። እዩልሽ ቢያገባሽም ባያገባሽም እዚች ክላስ ከዛሬ ጀምረሽ እንዳትመጭ በማለትም ድና አስፈራራቻት። ባርኮት አሁን እልቅስ ያችን ድና ልዩ መታ ነበር እዚህ ቤት ስትለው በፍጹም አልመጣችም አለ። መታለች እና ደብዳቤውን እንግዲህ ዶክተር ረብቃ ጋር ሄዶ ደብዳቤ ወስደሻል ሲል አላየሁም ስትልም ካመጣሽ አምጪ አለዛ አባትሽን ሲጣርጌ እገልልሻለሁ ሲላት ያንን ደብዳቤ አውጥታ ሰጠችው። ይሄ ደብዳቤ ከዛች ልዩ ከምትባል መናጤ ከሆነ ከነዘር መንዘሯንም ማጠፋው እያለ እንግዲህ ሲያነበው እሷ ናት ሄዶም አለችበት ቦታ ጉዳት አደረሰባት።